ሌላ ነገር ከበስተጀርባ አለ። ማን ነው ነገር እየፈለገ ያለው? እየቆሰቆሰው ያለው ማን ነው? ሱመያ ነች? ሰኢድ ነው? ሮዛ ነው? ማን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የተወደዳችሁ ውድ ቤተሰቦቼ ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ የተከበራችሁ ቤተሰቦቼ እኔ የምለው ማን ነው እየነካካ ያለው? ሱመያ ነች ወይስ ማን ነው? ሱመያን እየነካካ እየቆሰቆሰ ነገር የሚፈልገው ማን ነው? እየተከታተለችን ነው በሚለው ማለት ነው። ግን ሱመያ እየተከታተለች አይደለም። እሷ ያደረገች ያለችው ነገር የራሷ የሆነ ነገር አለ። ማብራሪያም በትክክለኛው አስቀምጣለች። በትክክለኛው ያስቀምጠችው እኔ ሲጀመር እንደዚህ አይነት ነገር አይምሮ ውስጥም የለም፣ አይምሮ ውስጥም የመጣ ነገር የለም። እንደዛም አላስበውም ወደፊትም ቢሆን ማለት ነው። የራሳቸውን ድራማ ቢያደርጉም ውስጥ ያለ ነገር ስለሆነ መግለጿ እጅግ በጣም ተመችቶኛል፣ ሱመያ ማለት ነው። ግን ለምንድን ነው የምታሳዝኗት? ማለት በመልካምነት ወይም በደግነት ሰዎች በሚሆኑት ነገር የማይሆን ነገር ውስጥ መክተት። ሲጀመር ሮዛ ጓደኛ መስላ የማይሆን ነገር እያደረገች ነው። ሱመያን በጣም እየረበሸቻት ነው ያለችው። እኔ እንደውም ወደ ሮዛ ጥሩ ጓደኛዋ ነች ብዬ አስቤ ነበር። ግን አሁንም ቢሆን ሮዛ ያሉት እነሱ ናቸው። ሮዛ ሱመያ የተከተለችው ነገር የለም። እነሱ ግን እየተከተሏት ነው። ምክንያቱም እስቲ ምን ማለት ነው? ቆይ ባገባህ እኔ እወድሃለሁ፣ አሁንም እኔ እወድሃለሁ፣ እሷን ፈርቼ ነው። ከሱመያ ናት። ራስሽን ችለሽ ውደጂ፣ ራስሽን ችለሽ የምትፈልጊው ነገር ሁኚ። ስምንተኛው የዓለም ጦርነትን አታስነሺ። በቃ ሰኢድን ማግባት ከፈለግሽ አግቢው። አሁንም ያስታውቅብሻል ማግባት ነው የምትፈልጊው። ማግባት እንደምትፈልጊ ያስታውቃል። ግን ከሱመያ ጋር አታገናኝ። አንደኛ እሷ ሮዛን አግኝታት ራሱ ሱመያ ሮዛን አግኝታት ራሱ እኔ ስለ ሰኢድ ላወራሽ አይደለም። አግቢ አታግቢ እንደዚሁኝ አለለሽም። ከፈለግሽ አግቢው፣ እኔ ምንም የምከለክልሽ ነገር የለም። ይሄን የተናገረችው እንጂ አንቺ የኔ ጓደኛ ሆነሽ የኔ የቅርብ ጓደኛ ብዙ ነገር ሆነሽ እንዴት ሰኢድን ለማግባት ታስቢያለሽ? ለምን እንደዚህ አይነት ነገር አደረግሽ አላለቻትም። ምክንያቱም ህይወት የግል ነው የምንኖረው። ሲቀጥል ደግሞ ሃይማኖቷ ቀይራ ፈጣሪዋን በጣም የምትፈራ ፈጣሪዋን በጣም የምትፈራና ለኑሯ ታማኝ ሆና የምትኖር ነው ንግስት ነች ሱመያ። በተቀመጠችበት እየነካካችሁ፣ በተቀመጠችበት እየቆሰቆሳችሁ፣ እየረበሻችሁ፣ እያናደዳችሁ ያላችሁ እናንተ ናችሁ። ስሜን አታንሱ ስትል ስሟን ትጠራላችሁ። ስለዚህ መልስ መስጠት አለባት እሷ። ስሜን አታንሱ፣ ስለ ስሜ ዝም በሉ ብላ ስትል እናንተ ስሟን ማንሳት አትተው። ስለዚህ ብትተው እንኳን ሰኢድ አንተን መተው አትችልም። አንተ እሷን መተው አትችልም። ሁለታችሁን ልትተዋወቁ አትችሉም። የሚያምርበት ወንጀል ታርቃችሁ ሰላም ፈጥራችሁ አብራችሁ ሆናችሁ ልጆቻችሁን ልታሳድጉ ነው እኔ የምፈልገው ማለት ነው። ግን አሁን ነገሮች ወደ ሱመያ እየቀረበ ያለ ነገርን ሰኢድ እያበላሸ ነው። አሁን ደግሞ ሌላ ሚስት ከሮዛ ሌላ ሊያገባ ነው። አሁን ምንድነው ታዲያ ሱመያ ያደረገችው ነገር? ምንድነው ጥፋቷ? ሱመያ ምን አጥፍታ ነው? ተናድጃለሁ፣ ግን ቪዲዮን ተመልከቱት። ኧረ ቢስሚላህ እኔ አላህ ይቅር ይበላችሁ። ምክንያቱም እናንተ አውርታችሁ እኔ ካልሄድኩም አላህ ይጠይቃችኋል። ምክንያቱም እኔ አልሄድኩም አካል አደረኩት ማለት ነው። ስለዚህ አላህ ይቅር ይበላችሁ። እኔ ሌላ ምንም አልላችሁም። ሮዛ አላህ ያንሳልሽ። በሽታ የሚሆን ቀልድ የሚሆን አላህ ያንሳልሽ። እንደዚህ አይነት ነገር በጣም ነው የማይጥም፣ በጣም ነው ደስ የማይለው። አንተ እንደዚህ እንኳን እሷ እንኳን እንደዚህ ብትል ለማጣራት መሞከር ነበረብህ እንጂ አንተ ከሌላ ላይ ውረጂ፣ ከራሴ ላይ ውረጂ ተይኝ እያልክ እንዴት ነው የምታውቅ? ቢያንስ እንኳን እኔ እኮ ወጥቼ ስለሰራኸው ቪዲዮ እንጂ አንድም ቀን በሰው አሰድቤህ አላውቅም።
አንድም ቀን ስለአንተ መጥፎ ነገር እንደውም አሁን ነው ሰይድን እንደዚህ በደፈነው ሰይድ ይጎዳታል ምናምን አልኩ እንጂ ሰይድ እንዲህ ነው እየቆ ገልጫ አላወራሁም። አዎ እውነት ነው። እኔም አንድ ቀን እናንተ ራሱ ውድና የተከበራችሁ እናንተ ራሱ ተሳስታ ሱመያ ስትሳደብ ወይም ደግሞ የማይሆን ቃል ስታወራ ሰምታችሁ ታውቃላችሁ? የስድብ አጻፋ እንኳን ሰይድን ሌሎቹም እንኳን ሲሰድቧት የስድብ መልስ አታውቅም። የስድብ ንግግር ተናግራ አታውቅም። በአግባቡና በበሰለ አእምሮ መልስ ትሰጣለች እንጂ አንድም ቀን ተሳድባ አታውቅም። አዎ እኔም ግርም ያለኝ የሮዛ ነገር ነው። ሮዛ በዚህን ያክል እንደዚህ መሆኗ እኔ ራሱ ገርሞኛል በጣም እንኳን ሱመያ ማለት ነው። ግን አሁን ውስጧን በጣም እያስከፋችሁ እያሳዘናችኋት ነው። እሷ ሳትሆን እናንተ ናችሁ እየነካካቻት ያላችሁት። እሷ ምንም አይነት ነገር ለምታደርጉት ነገር እሷ ምላሽ ትሰጣለች። አሁንም ወደፊትም ምላሽ መስጠቷን አታቆሙ ከእሷ አናት እስካልወረዳችሁ ድረስ ማለት ነው። ይመስለኛል ለማናደድ ብዙ ነገሮች እየተደረጉ ነው። ሱመያ ግን አትናደጅ። በዚህ አጋጣሚ ሱመያን ለማናደድ ሱመያን ለማቃጠል ሌላ ነገር እንድትፈጥር ብዙ ነገሮች እየተደረጉ ነው። የእርቁ ጉዳይ ተስፋ የቆረጠ ይመስላል ሰኢድ ማለት ነው። የፍለጋውን ጉዳይ ተስፋ ቆርጦ በቃ የማግባትና ሌላ ዓላማ ነው ወጥሮ የያዘው ማለት ነው። እሱም እንደዚህ ተመልሶ ደግሞ ከሮዛ ጋር ሆኖ ያለውን ነገር ሲያብራራ ስለ ሱመያ ማንነት በክብር ተናገረ ማለት ነው። በክብር ተናገረ አይደለም ሰኢድ፣ ሮዛ ራሱ ስለ ሱመያ ክብር ተናግራለች። ይሄንን እያወቃችሁ ደግሞ ሱመያን ለማናደድ ያደረጋችሁት ነገር ነው እንጂ ወደ ሱመያ ወይም እሷን ቆስቁሶ ነገር እንድትናገር ነው የምትፈልጉት። እሷ ግን እንደዛ አታረገው። እናንተ ናችሁ እየቆሰቆሳት ያላችሁት፣ እየነካችሁ ያላችሁት እናንተ ናችሁ። ሱመያ ምን አደረገች? ሱመያ ምን አጠፋች? አግባብ ያለው መልስ ከመመለስ ውጪ ሌሎቹ እንኳን ሲሳደቡ መልስ የምትሰጠው በስድብ አይደለም፣ በፈገግታና በበሰለ አይምሮ ነው ምላሽ የምትሰጠው። አንድም ቀን ተሳድባ አታውቅም እና እያስከፋችኋት ነው። ተውኝ ብላለች አይደለ? ተዋት። ስለዚህ ማን ነው እስቲ ውድና የተከበራችሁ ማን ነው ነገር እየፈለገ ያለው እየቆሰቆሰው ያለው ማን ነው? ሱመያ ነች? ሰኢድ ነው? ሮዛ ነው? ማን ነው? በኔ በኩል ሱመያ ምንም አይነት ነገር የሚቆሰቆስ ወይም ደግሞ ነገር አልፈለገችም። ምክንያቱም ስለ ማብራሪያው ግልጽ አድርጋ ተናገረች። ስለምኑ? ስለ አንገት አብሉ ለምን ልትሰጥ እንደቻለች፣ ለምን እንደተሰጣጡ በግልጽ ተናግራለች። ለምን እንደተሰጣጡ፣ ለምን ያንን አንገት አብል እንደሰጠቻት በግልጽ ተናግራለች። ቪዲዮውን እንመልከተው። ስለምታውቀው ነው። እሷም ደስ ብሏታል በቦታው ብሪያ ነው። አሁን ለምሳሌ እኔ በመጀመሪያ ፊደል ማለት ነው በኤስ እኔ አንዷን ገዛለሁ፣ አንዷ ለእኔ ገዛች ማለት ነው። እና የአንዳችን ለአንዳችን ተሰጣጠን። እኔ ደግሞ ያ የተሰጠኝ ስጦታ ማለት የጓደኛ ስጦታ ማለት በጣም እንትን ነው አይደለ? አብረን አንድ ስለሆነ ራሱን ነው ወስጄ የሰጠኋት ለመግዛትም ጊዜም ስለሌለኝ ማለት ነው። ስለምታውቀው ነው። እሷም ደስ ብሏታል በቦታው ብሪያ ነው ወይ ምናምን ብላ አውርታ ነበር። ከዛ ውጭ ግን ሌላ ነገር ብሩን አውጥተጣለው ቢላምሽ የጣረጅም እኔ ራሱ ይሄን ስለዚህ ያው በግልጽ ተናግራለች። ሱመያ አይምሮ ላይ የነበረው ስሟን ያስነሳበት ምክንያት ይሄንን አስባ ሳይሆን ስለነበረው ስፔሊንግ የብሩ ፊደልና እሷስ ደግሞ በጓደኝነት ስለተገናኙ እንደማን ዩቲዩበርም ስለሆነች ያንን ዩቲዩብ ላይ ቪዲዮ ሰርታ ለመልቀቅ ያንን አደረገች ጓደኛዋ ስለሆነች እንጂ ከሰኢድ ጋርም አላገናኘችው። ነገሮችን ምንም ያሰበችው ነገር የለም። ቀጥታ ጓደኝነቷን አስባ ነው አግኝታት ይሰራችሁ። ግን ይሄ ሁሉ የሷ ስም መነሳት በጣም ከባድ ነው። ነገር ፍለጋ ነው የምትፈልጉት ነገር እናንተ ናችሁ። እሷም ተናግራለች። በቃ ስሜን አትጥሩ፣ በቃ ለምንድነው ስሜን የምትጠሩት? ስሜን አታንሱ እያለች ነው። ግን ሌላ ነገር ከበስተጀርባ አለ። እሱን ደግሞ ምደርስበት ይሆናል።
ውድና የተከበራችሁ ቤተሰቦቼ ኮሜንት ሐሳብ አስተያየታችሁን አስቀምጡልኝ። ሰላማችሁ በያላችሁበት ብዝት ይበል። ሰላም ሁኑልኝ።